የሴተኛ አዳሪ ሪቪው የምትሰራው ልጅ ግን ሌላ ነገር መፍጠር አቅቶ ነው። ግን እንደው ምንድነው አላማ? አያቁም አያዩህምና ተጠይቃቸዋለህ አብራቸው ማደር እንደፈለግ። በነገራችን ላይ ማን ያዟል እሸቱ እንደምታዩት አይነት ሰው አይደለም። ማን ያዟልን ይሄ እንደምታዩት አይደለም። ባይዘው ማን ያዟል ወላሂ ላዚም እንደምታዩት አይደለም። እባካችሁን ይሄን ቪዲዮ ሼር አድርጋችሁ ለእህታችን ጃኒ አድርሱልኝ። እባካችሁ ይሄን ቪዲዮ እንግዲህ ሼር አድርጋችሁ ለጃኒ አድርሱልኝ። ሰላም አዶት፣ እንዴት ናችሁ? በያላችሁበት የዓለም ጥግ ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። በድጋሚ ከረጅም ጊዜ በኋላ በዚህ ቻናላችን ተገናኝተናል። የተለያዩ ወቅታዊና ሰሞናዊ ጉዳዮችን ሀሳብ እንሰጣለን፣ ተነትናለን። እስከ መጨረሻው ከኔ ጋር እንድትቆዩ በአክብሮት ጋብዛለሁኝ። ይህ ቻናል አዶት ኢንፎ ይባላል። ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። ለዘላቂ ቤተሰባችን በድጋሚ አብራችሁን ቆዩ። የሴተኛ አዳሪ ሪቪው የምትሰራው ልጅ ግን ሌላ ነገር መፍጠር አቅቶ ነው። የሴተኛ አዳሪ ሪቪው የምትሰራው ልጅ እንደ አይምሮህ ሌላ ነገር ክሬት ማድረግ አቅቶ ነው። ኮፒ ሊንክ አድርጋችሁ ይሄን ቪዲዮ እንዲያዩ ፈልጋለሁ። እግዚአብሔርን ሜንሽን ላደርገው ፈልጌ ነበር አካውንቱን፣ ግን አንድም ሰው እሱ አካውንት ላይ ገብቶ ፖስት ያላያችሁ ሰዎች ካላችሁ ፖስት ያደረጋቸውን ፊቶች እየተናገራቸውን ንግግሮች ፕሮሞት ማድረግ ስላልፈለኩኝ አካውንትን ሜንሽን አላደርገው። ግን እንደው ምንድነው አላማክ? ትሄዳለህ፣ የሚገኙበትን ቦታ ተጠቅስልናለህ፣ የሚሰሩትን በቀን ካሜራክ መነጽርክ ላይ ነው። አያቁም አያዩህምና ተጠይቃቸዋለህ አብራቸው ማደር እንደፈለግ ታስመስላለህ ምናምንና እንደው እግዚአብሔር ይቅር ይበልህ። በእውነት እግዚአብሔር ይቅር ይበልህ። ብዙ ሰው ነው የምትገለው። አንደኛ የነዚህን ሰዎች ቤተሰብ የነዚህን ሰዎች ልጆች ታሸማቅቃለህ፣ አንገታቸውን ታስደፋቸዋለህ። ሁለተኛ ደግሞ ብዙ ሰዎች ያያሉ፣ ቲክቶክ ሁሉም ሰው ያያል አሁን ላይና ታዳጊ ወጣት ሴቶችን እየገደልክ ነው። አማራጫቸው ሴትነታቸውን ማድረግ እንደሚችሉ በሴተኛ አዳሪ ህይወት በቀን ስንት ገንዘብ ማግኘት እንደሚችሉ ያስባሉ። ምክንያቱም ህመሙን ከገቡበት በኋላ ነው የሚያውቁትና እባክህን ወንድሜ ፖስት ያረከውን ቪዲዮ አጥፋው፣ ግድ የለህም። ትጸጸትበታለህ፣ የምትደሰትበት ነገር አይሆንም። አጥፋው፣ ግድ የለህም። እና ብዙ ሪቪው የምታደርጋቸው ነገሮች አሉ። አዲስ አበባ ውስጥ በጣም ብዙ ሪቪው የሚደረጉ ነገሮች አሉና አይዲያ ከፈለክ ደግሞ ብትጠይቅ እግዚአብሔር እውነት ይቅር ይበልህ። በነገራችን ላይ ማን ያዟል እሸቱ እንደምታዩት አይነት ሰው አይደለም። ማን ያዟልን ይሄ እንደምታዩት አይደለም። ባይዘው ማን ያዟል ወላሂ ላዚም እንደምታዩት አይደለም። ፋክ በጣም ጸዴ ሰው ነው። ማን ያዟል? እሺ ማወቅ አለባችሁ። ጸዴ ሰው ነው ማን ያዟል እሸቱ። በጣም ጸዴ ሰው ነው። እኔ አታየኝም አውቃለሁ፣ ግን የምትይኝ ከሆነ ይሚ ማን ያዟል። በጣም ጸዴ ሰው ነው። አንተ በጣም ነው ያገዝከኝ። አልገባህም። ዛሬ ጠዋት ስነሳ አልገባህም እኔ ምን ያህል ጸዴ የዋስ ሴት እንደሆንኩኝ ወላሂ። እና በጣም ነው የምናመሰግነው ለነበረን ጊዜ። በጣም ጸዴ ጊዜ ነበረኝ። በጣም ብትሄዱ ፒስ ነው። እኔ በጣም ብዙ ነገር ነው ያየሁበት። በጣም ብዙ ቅርብ ጊዜ መኪና ገዛች የተባለችው ታዋቂ ቲክቶከር ምን አለች? ዛሬ አንድ ቲክቶከር ታቋታላችሁ። ቅርብ ጊዜ ነው መኪና የገዛችው፣ ቤት የገዛችው እና እንደዛ አለች። መጨረሻ ላይ ስሟን ነግራችኋለሁ። እሺ እንደዚህ አለች፣ ብልጥጥ ያለች ልክ ኤሌቬተር ላይ ስገባ አለች እና ምንም አይነት ሪአክሽን አላሳየው። ገባን፣ ብዙ ሰው ነው ያለው። ከዛ እንደዚህ የነዳጅ ሰልፍ በጣም ነው የሰለቸኝ አለች ማለት ነው። እና አጠገቧ ያለው ጓደኛዋ ሊያስቆማት ይፈልጋል። ከዛ እንደዚህ አለች፣ አሁንማ ገዛን። ይሄን ያህል ጭንቅላታችሁን ነክቼዋለሁ እንዴ? እንዴት በቃ ኦ ማይ ጋድ እንዴት እንደገረመኝ ማለት። በዛ ሰዓት ምንም አይነት ሪአክሽን አላሳየሁኝ፣ ምክንያቱም ስራ ላይ ነበርኩ። ከዛ ገረመኝ ላይ ይሄን አቃጥያቸዋለሁ ማለት ነው። እነዚህ ሏም ናት። ሏም ተንበላጣለች። ዛሬ እየተንበላጠጠች ነው ያወራችሁ። ከ27 ዓመት በላይ የሆኑ ሴቶች በዚህ ሰዓት ምን አይነት ሙድ ላይ እንዳሉ ልንገራችሁ። ከ27 ዓመት በላይ ያሉ ሴቶች ምን አይነት ሙድ ላይ እንዳሉ ልንገራችሁ። ስልክ ማንሳት አይፈልጉም፣ ግን ቦይፍሬንድ ይፈልጋሉ። ማግባት እንዳለባቸው ያውቃሉ፣ ግን አዲስ ሰው ተዋውቀው ራሳቸውን አስተዋውቀው ሰውየውን አውቀውት የመታገስ የመውደድ ምንም ኢነርጂ የላቸው። ገና ሰው እንገናኝ ብሎ ሲደውልላቸው ድክም
ይላቸዋል። ካፌ ሄዶ መቀመጥ ድክም፣ ቴሌግራም ላይ ቴክስት ሲደረግላቸው በቃ የሆነ ከፖሊስ ጣቢያ ምናምን የህግ ወይ ደግሞ የፍርድ ቤት ማዘዣ ነው የሚመስላቸው። አያዩትም ጭራሽ። እና ቲክቶክ ላይ ስክሮል ያደርጋሉ። ግን ቲክቶክ እያዩ አይደለም፣ ስለ ራሳቸው ነው የሚያስቡት። ቤት ውስጥ ቁጭ ብለዋል፣ ግን አያዳምጡም። ጓደኞቻቸው ጋር ያለ ምክንያት ተራርቀዋል። አልተጣሉም፣ አልተቀያየሙም፣ ግን በቃ ህይወት አራርቋቸዋል። እና ጓደኝነት የሚባለው ነገር ራሱ በቃ ጊዜ ወስዶባቸዋል። ትዝታ ውስጥ ናቸው። ወደፊት ይናፍቃቸው፣ ወደኋላ ይናፍቃቸው አያውቁም። አይ ህይወት ይላሉ። እና ማግባት እንዳለባቸው ያውቃሉ፣ ግን ደግሞ ሰው የመተዋወቅ ኢነርጂ የላቸውም። ብቻ በቃ እየተገረሙ ነው ቁጭ ብለው አይ ህይወት እያሉ ሳያውቁት ነው ብቸኛ የሆኑት። ምን ይሻላል? እንዲያረጋችሁ ነው። እባካችሁን ይህን ቪዲዮ ሼር አድርጋችሁ ለእህታችን ጃኒ አድርሱልኝ። እባካችሁ ይህን ቪዲዮ እንግዲህ ሼር አድርጋችሁ ለጃኒ አድርሱልኝ። ባለፈው በዱባይ ስር በተንጠቀጠቀ ፎቅ ስር ዋና እየዋኘች የበፊቷን ህይወት ከ5 ከ6 ከ7 ዓመት በፊት ዳቦ ቤት እንደምትሰራና በትርፍ ሰዓቷም ለመማር ጥረት እንደምታረግ አዲስ አበባ መታ 8ኛ ክፍል እንደተጀመረች የራሷን ህይወት ታሪክ ሼር ስታደርግ ሰማዋት። እውነቴን ነው። እንኳን ፈጣሪ ቀየረሽ። የቀየረሽንን ፈጣሪ እንኳን ለማመስገን አበቃሽ። የሰው ልጅ ከትንሽ ተነስቶ ትልቅ እንደሚደርስ አንቺ ትልቅ ትምህርት ቤት ነሽ። ግን አንድ ነገር በጣም የደበረኝ ነገር አለ። በማል ስታወሪ እኔ አሁን የ16 ሚሊዮን ብር ነው የምገዛው፣ እኔ እንደዚህ ነኝ እያልሽ አንዳንድ ሀብትሽንም ስታወሪ ሰማው። ጃንዬ ከይቅርታ ጋር አንድ ነገር ልንገርሽ። የኢትዮጵያ ህዝብ የበላይ ሆነሽ እንድትኖሪለት መቼም አይፈልግም። የትኛውም ሰው ከሱ በታች እንጂ ከሱ በላይ ሆነሽ እንድትኖሪ የሚፈቅድልሽ ማንም የለም። ስለዚህ በገዛ እጅሽ ሀብትሽን እያወራሽ ጠላት ባታፈሪ እኔ መልካም ነኝ ባይ ነው። የመጣሽበትን ግን አውሪ። ያለሽበትን የመናገር ግዴታ የለብሽም። ማመስገንም ካለብሽ ለፈጣሪ አመስግኝ። ለሰው ስታወሪለት ሰው ተገልብጦ ጠላት ነው የሚሆንብሽ ለማለት ነው። መልካም ቀን። እንደሚተርስሽ ባለሙሉ ተስፋ ነኝ። የኤችአይቪ ኤድስ ቫይረስ ከፍተኛ ወረርሽኝ በሰሜት አካባቢ እንዳለ እየተሰማ ነው። ቆይ ምንድነው የተፈጠረው? የኤችአይቪ ቫይረስ ከፍተኛ ወረርሽኝ በሰሜት አካባቢ እንዳለ እየተሰማ ነው ያለውና ወጣቶች፣ ወንዶችም ሴቶችም ሰሜት አካባቢ ስጋ የምትበሉ እየሄዳችሁ እዛ አካባቢ ድራፍት የምትጠጡ ኤችአይቪ ቫይረስ በጣም በቃ እየተጨባበጡ ነው ያሉ ነው። እና ራሳችሁን ጠብቁ። በተለይ ወደ ዱባይ የምትመጡ እኔ ሰሜት ነው ያረፍኩት ካልከኝ እኔ ቪዛ አላወጣልህም ወንድሜ። ሜዲካል በደንብ መታየት አለብህ። ለማንኛውም ራሳችሁን ጠብቁ። ላለሁ ኢትዮጵያውያን ይመቻችሁ። ያው ሰሜት አካባቢ ተጠንቀቁ። ባባይ። ለፍቼ ያጠራቀምኩትን ብር ፍቅረኛዬ ዘርፋኝ ጠፋች። ለፍቼ ያጠራቀምኩትን ብር ፍቅረኛዬ ዘርፋኝ ጠፋች ይለናል የዛሬ ባለ ታሪካችን። እንጨት ቤት በሼር ከፍቼ ነበር የምሰራው። ታዲያ በጣም የምወዳት ፍቅረኛ አለች። በጣም ስለምወዳት እንከባከባታለሁ። የሚያስፈልጋትን ነገር ሁሉ ነው ሳትጠይቀኝ የማሟላላት። ቤተሰቦቿ ክፍለ ሀገር ናቸው። እሷ ብቻዋን ነው እዚህ ተከራይታ የምትኖረው። ብቸኝነት እንዳይሰማት የምትፈልገውን ነገር ሁሉ አደርግላታለሁ። ታዲያ ዘንድሮ ስለምትመረቅ የምርቃቷ ቀን ቀለበት ላደርግላት ጥሩ የሚባል ቀለበት ገዝቼ ነበረ። እናም በዚህ መሀል 200,000 ብር አበድረኝና ቢዝነስ ልክፈትበት ገበያ ጥናት አድርጌያለሁ አለች። እኔም ስለማምናት ለእሷ ለውጥ ስለምፈልግ ያጠራቀምኩትን ብር ከአካውንቴ ላውጥቼ ሰጠዋት። ከዛ በኋላ እኔ ስራ ቢዚ ስላደረገኝ ለ2 ሳምንት በአካል ሳንገናኝ በስልክ ብቻ እናወራ ነበረ። ታዲያ ትምህርቷን ሁሉ ነገር ጨርሳ ለምርቃት 2 ሳምንት ሲቀራት በተደጋጋሚ ስደውላት ስልክ አታነሳ። በጓደኞቿም ስልክ ላገኛት ስሞክር በፍጹም ይሆን አልሆነ። ታዲያ ቤቷ ቼክ ላደርጋት ሄድኩኝ። ቤቷ ሲሄድ ከለቀቀች 2 ቀን እንደሆነ ነገሩኝ። በጣም ግራ ተጋብቼ በተደጋጋሚ መደወልና ቴክስት ማድረጌን ቀጠልኩኝ። እናም በዚህ መሀል ቴሌግራም ላይ አንተ በጣም ጥሩ ሰው ነህ፣ ከዚህ በኋላ ግን እኔ አንተ ልሆን አልችልም ብላ ቴክስት ላከችልኝ። በጣም ግራ ተጋብቼ ሶሻል ሚዲያዎቿን በሙሉ ማየት ጀመርኩኝ። ከዛም ወዲያው ፌስቡክ ላይ አንድ ፎቶ ፖስት አደረገች። ክላስሜቷ ከነበረ ልጅ ጋር ዱባይ ውስጥ የተነሱትን ፎቶ ፖስት አደረገች። በጣም አዘንኩኝ፣ ልቤ ተሰበረ። በቃ ማድረገው ነገር ጠፋኝ።
በሰዓቱ ማልወጣው የሆነ አዘቅት ውስጥ የገባው መስሎኝ ነበረ። ነገር ግን ይህ ከሆነ አሁን 1 ዓመት አልፎታል። እኔም ስራዬ ላይ ፎከስ አድርጌ ራሴን ለመገንባት እየሞከርኩኝ ነው። እሷ በገንዘብ ተታላ የኔን ልብ ሰብራ ሄደች። ገንዘብ ተተኪ ነው። እኔም ስብራቴን ለፈጣሪ አሳይቼ ኑሮዬን እየቀጠልኩ ነው ይለናል የዛሬ ባለ ታሪካችን። እስኪ እናንተ ግን በሱ ቦታ ብትሆኑ ምን ታደርጉ ነበር? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡለት። ድምፃዊው ወንድሙ ጅራ ጉድ ሰራችሁኝ ያለው ምን ተፈጥሮ ነው? ሰላም እንዴት ናችሁ? አድናቂዎቼ፣ ወዳጆቼ፣ ጓደኞቼ ሳይጠፋብኝ ልናገር ብዬ ነው። ምክንያቱም በቆየ ቁጥር ቃላት እየመረጥኩኝ እየሰበሰብኩኝ ለእናንተ ጋር ለመድረስ አስቤ ነበርና እየቆየሁ በሄድኩኝ ቁጥር እንዲያውም አገኘሁ ያልኳቸው ቃላቶች እየጠፉብኝ ግራ ገብቶኝ ዛሬ ይለይልኝ ቀረጻውን እያካሄድኩኝ እያለ የሚመጣልኝ ቃል ለመናገር ነው የመጣሁት። ምክንያቱም እናንተ ያደረጋችሁ ነገር ጉድ ሰራችሁኝ ብል ነው የሚቀለው። እኔ ማቀው ሲያገኙኝ ጓደኞች የሚያደንቁኝ ሰዎች ሲያገኙኝ በስራም ቦታ በመንገድም ሲያገኝ እንወድሃለን እናደንቅሃለን ሲሉኝ እኔ ደግሞ ቴንኪዩ አመሰግናለሁ እያልኩኝ ቀለል ባለ ሁኔታ ነው መልስ የምሰጥ የነበረውና በችርቻሮ ነው የለመድኩት። እንደዚህ በጅምላ እናንተ የሰጣችሁኝን አይነት ነገር ገጥሞኝ አያውቅም። ጉድ ሰራችሁኝ ብል ነው የሚቀለው። ምክንያቱም ቃላት ስፈልግ ይሄ ሁሉ ጊዜ ቆየሁኝ። ከዚህ በፊት የሰማኋቸው አባባሎች አሉ። አንድ ሰው የሆነ መልካም ነገር ድንገት ሲደረግ ከአቅሙ በላይ ሲሆንበት ጉድ ሰራኸኝ፣ ጉድ ሰራሽኝ ሲል ነው የማውቀውና የተሻለ ቃል ሆኖ ያገኘሁት እሱን ነው። እናንተ ሰሞኑን ያደረጋችሁልኝ ነገር የተሻለ ቃል እሱ ነው። በቃ ጉድ ሰራችሁኝ። እኔ በችርቻሮ ነው የማውቀው አልኳችሁ እኮ። በቃ አንድ ሰው ሁለት ሰው አድናቂ ነኝ ወይ እንወድሃለን ሲሉኝ አመሰግናለሁ ብዬ በቀላሉ መመለስ ነው። ለዚህ የሚሆን ቃል ከየት እንዳመጣ ነው ያሰባችሁት? የሚመጥን ቃል እና ዛሬ ቃል እያሰብኩኝ ምን ይዤ ለመቅረብ ያሰብኩት ቃልን እየጠበቅኩኝ ብዙ ጊዜ ፈጀሁኝና የሆነ ስጠፋ ደግሞ ሼም ያዘኝ። ላደረጋችሁልኝ ነገር የሆነ መልስ መስጠት ስለነበረብኝ ማለት ነው። በጣም ከአቅሜ በላይ ነው። ለሌሎች ሰዎች መልካም ነገር ሲደረግ ሰዎች ለሌሎች ሰዎች መልካም ሲያደርጉ ሳይ ነው እኔ የማውቀው። እንደሱ ስመለከት ራሱ እንባ ነው የሚቀድመኝ። በሌሎች ሰዎች ያየሁት ነገር እንባ የሚቀድመኝ ከሆነ ለእኔ ሲደረግ ደግሞ ምን እንደሚሰማኝ የመግደል ሙከራ ነው ያደረጋችሁብኝ ብል ነው የሚቀለው። ሲሪየስሊ I don't know ምን እንደምል። የሰጣችሁኝን ፍቅር እንዲህ በቀላሉ አላየውም። የሰጣችሁኝ ነገር ሁሉ ያስደረጋችሁልኝ አስተዋጽኦ በሙሉ ግን እናንተ ቆይ እንዴት ስራዬን እንድቀይር ነው እንደምትፈልጉት? ይሄ ሁሉ ላይክ፣ ይሄ ሁሉ ፎሎው፣ ይሄ ሁሉ ኤቭሪቲንግ የሰጣችሁኝ ፎሎው፣ የሰጣችሁኝ ላይክ፣ የሰጣችሁኝ ኤቭሪቲንግ ሌሎች የቲክቶክ ቤተሰቦች ያንን ለማግኘት በጣም ብዙ እንደሚልፉ አይቻለሁኝ። በጣም ደክመው ነው የሚያገኙት። በጣም ደም ተፍተው ነው የሚያገኙት እና በቀላሉ አላየውም። የሰጣችሁኝ ከፍቅር በተጨማሪ የሰጣችሁኝ ፎሎ እና ምናምን ምን እንደማደርገው አላቅም። ነግራችኋለሁ። ለቲክቶክ አዲስ ነኝ፣ ግን እድሉ መባከን እንደሌለበት ግን ይሰማኛል። ከዛ ውጭ ግን ገና ጀማሪ ቲክቶከር ነኝ።
ፖስት ማድረግ ምናምን ራሱ እየተለማመድኩኝ ነው። የመጀመሪያ ቪዲዮ አይታችሁት ከሆነ እንደዚህ ብዬ የተነሳሁት ፎቶ ፖስት አደርጋለሁ ብዬ ነው። ምኑ እንደነካካሁት አላውቅም። ፖስት የተደረገውን ሳየው ከፎቶ ላይ የሆኑ ፊደሎች ውብ ብለው ይወርዳሉ። ከዛ የሆነ ዲንዲንዲንዲንዲን የሚል ሙዚቃ ገብቶበት ምኑ ነክቼው ነው ብዬ ሁሉ ስቄያለሁ በራሴ። አሁን ግን ገብቶኛል። በነገራችን ላይ ምን ነክቼ እንደዛ እንደሆነ አውቄያለሁ። እና ሰዎች ጥረው ግረው ለፍተው ደም ተፍተው የሚያገኙትን እድል እንደሰጣችሁኝ አውቃለሁ። የሆነ ነገር ምክንያት ሊሆን ይችላል። እኔ ቲክቶክ ውስጥ ጥልቅ ብዬ መግባት ምናምን አቅዴ ምናምን አልነበረም። ግን ይሄ እድል መባከን እንደሌለበት አውቄያለሁኝ። ለሌሎች ሰዎች ሲደረግ አለቅሳለሁ ብያቸዋለሁ። እንኳን ለእኔ ተደርጎልኝ። ሲጀመር ተፈጥሮ ያልቃሻለው ፊልም እያየው ራሱ ምናምን ነው የምለው። ደግነቱ ብቻዬን ነው የማየው። ሌላው ደግሞ የተረዳሁት ነገር እንደ ማስጠንቀቂያ የሰጣችሁኝ ሁሉ ይመስለኛል። የምትፈልገውን ነገር እኛን ጠይቀን እኛ ያለን እኛ እያለን እልህ እንደዚህ ምናምናት ነገር እንዳትሆን ምንም ነገር እንዳትሆን። ምክንያቱም አንተ ያንተ ብቻ አይደለህም፣ የህዝብ ልጅ ነህ የሚለው 100 ጊዜ ሰምቼዋለሁ። አንተ የህዝብ ልጅ ነህ የሚለውን አባባል እንዳሁኑ ግን በግልጽ የገባኝ ጊዜ የለም። በተግባር ነው ያሳያችሁ እናንተ የህዝብ ሰው መሆኔን ማለት ነው። ከቃል በላይ ትርጉሙን በደንብ እንዲገባኝ ያደረጋችሁትና ስራ እንድቀይር ግን የፈለጋችሁ ይመስላል። የሰጣችሁኝ ፎሎ፣ ላይክ፣ ኮፒ ሊንክ ቃላቶችን ገና በደንብ አላጠናኋቸው። ሼር ምናምን አንድ ፕሮፌሽናል ቲክቶከር ያለውን አይነት መጠን ያለው እንትን የሰጣችሁኝና እኔ እንጃ ስራ ልታስቀይሩኝ ያስባችሁ እንደሆነ አላቅም። እንግዲህ በእድሜ ትልቁ ቲክቶከር ልታደርጉኝ ፈልጋችሁ እንደሆነ አላቅም። ኤኒዌይስ ምን እንደማደርግበት ምናምን መባከን እንደሌለበት ይሄ ድል አውቃለሁ። ግን ለዚህ አልተዘጋጀሁም። ግን እስከዛው ከእናንተ ጋር ለመገናኛ ለምን እየተጠቀምኩኝ ወደፊት ደግሞ መሰጣችሁኝ እድል ምን እንደማደርግበት አስብበታለሁኝ። ያቺ የተለመደችዋን አመሰግናለሁ ልበላችሁ። የተወደዳችሁ ቆይታችን የተከታተላችሁትን ይመስል ነበረ። ከኛ ጋር ከቪዲዮቹ መጀመሪያ እስከ መጨረሻ ስለቆያችሁ እጅግ አድርጌ አመሰግናለሁ። በቀጣይ ቀን በሌላ ቪዲዮዎች በወቅታዊ ጉዳዮች እንገናኛለን። አብራችሁን ስለቆያችሁ በድጋሚ አመሰግናለሁ። ሰብስክራይብ ማድረጋችሁና የደወል ምልክቷን መጫናችሁ እንዳትረሱ። መልካም ጊዜ ይሁንላችሁ።